እና ደግሞ ለፍቅረኞች ግጥም ጽፋለሁ። እንዳንቺ አይነት ቆንጆ ሌላ ሰው ሲወድ መጥቶ ግጥም ጻፍልኝ የሚለኝ እኔን ነው። 10 ሳንቲም እቀበላለሁ። እዛን ጊዜ ውስጥ ያላነበብኳቸው መጽሐፍት አልነበሩ። እኔ ታላላቅ የነ ከበደ ሚካኤል፣ የነ ግርማቸው ተክለሐዋርያት፣ እናርሙኝ፣ እነ ተክለጻት በጣም ጃንሆይ ናቸው የነበሩበት። ጃንሆይ ናቸው ያዩት። ያንን ሲያዩ መንግስቱ ለማም አብረው ነበሩ፣ አፈወርቅም አብረው ነበሩ። መንግስቱ ለማ ይሄ ልጅ በከፍተኛ ትምህርት ሄዶ ውጭ መማር አለበት በሚል ሚናን የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ስለነበሩ ስኮላርሽፕ ፈልገው ወደ ራሽያ ላኩኝ። ጠፋ። ማን ይሁን ሴቷን ሚስት ሆኖ የሚጫወት እና ያለው አማራጭ እኔው ነበሩ። ሴት መሆን ነበረብኝ። ፀጉሬን አበጥሬ ቀሚስ ለብሼ ምን ብዬ ተወን ቆንጆ ልጅ ሆኜ የሴት ሮል ተጫወትኩኝና በጣም ጥሩ ቲያትር ነበረ። ግን ጥያቄው ልብሱን ለብሰን የምንወጣው ከቤት ነው፣ ከመኝታ ቤታችን የምንለውጠውም ሄደን ነው። እና ልብሴን ለመለወጥ ቲያትሩ አልቆ ሰው አጨብጭቦ ለመለወጥ ስመጣ አንድ የዚህ አካባቢ ሰው ያልሆነ የፖሊስ አዛዥ ለካ እውነተኛ ሴት መስየዋለሁ። ግጥሜ ማነው ቁጥሬ ተጠራ። ዳኞች ቁጭ ብለዋል። የዩኒቨርሲቲ ተማሪ ማለት ነው። ከዛ ላይ ካኬ ዘራፍ አልኩኝ። ግጥም የትኛው ነው ልጅሽ የሚል ግጥም አነበብኩኝ። አንደኛ ወጣሁ። ዋንጫ ተሸለምኩ። ያን ዋንጫ ተሸለምኩ። አሁን ዩኒቨርሲቲው በሙሉ ስለኔ ነው የሚያወራው በሆነ በቃና ሰላም ጤና ይስጥልኝ። ውድ ሰላም ኢንተርቴይንመንት ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ በልዩ ሁኔታ የምንገኘው ከታላቁ ባለቅኔ ሀያሲ ደራሲና ጸሐፊ ተውኔት ጋሽ አያሌው ሙላቱ ቤት ነው። ከእሳቸው ጋር ሰፋ ያለ ቆንጆ ቆይታ እንደሚኖረን ተስፋ እናደርጋለን። አብራችሁን ቆዩ። ጋሽ እንግዲህ እንደዚህ በሚያምር መኖሪያ ቤቶ ላይ ከእርሶ ጋር ይህን ቆይታ እንድናደርግ ስለፈቀዱልን በጣም እናመሰግናለን። እስቲ የትውልድ ሀገሮ የት ነበረ? ለመጀመሪያ ጊዜ ኪነ ጥበቡ ስራስ እንዴት ሊጀምሩ ቻሉ? እንዴት በአጠቃላይ ወደዚህ ስራ እንደገቡ እስቲ ትንሽ ንገሩ። በመጀመሪያ ፈቅዳችሁ እና አስባችሁ አንዳንድ ቁም ነገር እንድንወያይ ቤቴ ድረስ መጣችሁ ኢንተርቪው ቃለመጠይቅ ለማድረግ እዚህ ድረስ ለመጣችሁ እንኳን ደህና መጣችሁ እላለሁ። ጠቃሚ ውይይት፣ ትምህርታዊ ውይይት እንደሚሆንም ተስፋ አደርጋለሁ። ጣቢያችሁንም ይህን ከአንቺ ጋር ያለውንም ክሩ ከሁሉ በፊት ማመስገን እፈልጋለሁ። እኔ የተወለድኩት በድሮ
በንጉሠ ነገሥቱ ዘመን አጠራር በጎጃም ጠቅላይ ግዛት በአገው ምድር አውራጃ የሚባል ነው የተወለድኩት። ብዙ ህይወቴን ብዙ ዘመኔን እስከ ኤሌመንተሪ ደረጃ የተማርኩት እዛው አካባቢ በዳንግላ በሚባል በታወላቆ አርበኛ በመንገሻ ጀንበሬ ስም በተሰየመ ትምህርት ቤት ነው። እንግዲህ ትውልዴም የመጀመሪያ የትምህርት ደረጃዬም አካባቢው የነበረው በዚያ ነው ማለት ነው። በጣም እንዴት ነው ወደ ኪነ ጥበቡ ስራስ መጀመሪያ ሲገቡ እንዴት ነበር? እንግዲህ ለብዙም ጊዜ በኢንተርቪውም ላይ አድርጌው የነበረ ጥያቄ ነው የመለስኩት ጥያቄ ነው። እንደ ማንኛውም የገጠር ልጅ የተወለድኩት ገጠር ነው። ያደግኩትም ማለት ገጠር ነው እና ይሄ ገጠር ማለት ደግሞ ከብቶች የሚጠበቁበት፣ እንጨት የሚለቀምበት፣ የቅጥቅጣ መብራት የሚበራበት፣ ኤሌክትሪክ የሚባል የማናይበት ያላየንበት አካባቢ ማለት ነው እና እዛ ነው ተወልጄ ያደግኩት። አባቴ የታወቁ የዘመኑ አርበኛ ተብለው የሚጠሩ በፊት አውራሪ ማዕረግ እኛ ናቸው። በፊት አውራሪ ማዕረግ ደረጃ የደረሱ ናቸው እና እንደ ማንኛውም የሹም ልጅ በዛን ጊዜ ሹም በዛ አካባቢ የነበሩ ሹም ስለነበሩ የሹም ልጅ ትምህርት የጀመርኩት በአብነት ትምህርት ቤት ማለትም በቆሎ ትምህርት ቤት ነው። ብዙ ግን አልገፋሁበትም። ውዳሴ ማርያምን ደግሜያለሁ፣ ዳዊትም ደግሜያለሁ። ውዳሴ ማርያምን ጮኬያለሁ ነው የሚባለው በዜማ እና ከዛ በኋላ የነበረኝ ጉዞ ወደ አስኳላ ትምህርት ቤት ነበረ። ከኔ ቤት ከኛ መንደር ወይም ከኛ የገበሬ መንደር ወደ 17 ኪሎ ሜትር ደርሶ መልስ 34 ኪሎ ሜትር ርቀት ያላት ከተማ ዳንግላ የምትባል ከተማ ነው የአስኳላ ትምህርት ጅማሮዬን የጀመርኩት። ወደ አስኳላ የገባሁበት በአብነት ትምህርት ቤት ውስጥ በነበርኩበት ጊዜ ውስጥ ምን እንደሆነ አላውቅም፣ ብቻ ትምህርቱን መቀጠል ስላልፈለግኩኝ ብዙ ውሸቶች እየዋሸሁ ትምህርት ቤት እቀር ነበርና በዚያ ምክንያት እዚህ መንደር አጠገብ ሆኖ ሊማር አልቻለም በሚል ውሳኔ ነው ወደ አስኳላ የላኩኝ አባቴ። እንዲያውም አንድ ገጠመኝ አለ። መምህሩ የቄስ መምህር ናቸው፣ በጣም የታወቁ መምህር ናቸው እና እሳቸውን አንዴ ሳምንት ትምህርት ቤት ሳልሄድ ቀረሁና ምን ሆነ ቀረ ቢሉኝ ዝም የውሸቴን እናቴ ሙት አልኋቸው እና እናቴና አባቴ አንድ ላይ አይኖሩም ነበርና ይሄን ባልኋቸው ጠዋት እሑድ እኛ ሰው እውነት መስሏቸው እሳቸው ደግሞ ጠዋት ይመጡና አባቴ ጋር ለቅሶ ሊደርሱ ይመጣሉ። መጥተው ዛሬ ምን እግር ጣሎት ሲባል እንደው የባለቤቱን ሞት ሰምቼ ምናምን ይላሉ። አባባ ምንም የሞተ ነገር አልነበረም ቤት ውስጥና ምንድነው ማን ነው ይሄን ያሉት ሲል እንደው ልጅ ነግሮኝ ኧረ እኔ ምንም የሞተብኝ የለም ብለው ትምህርት ቤት አልመጣም ነበር። አዎ አልመጣም ነበር አሉ። በዚያ ምክንያት ተናደው ወደ አስኳላ እንድገባ የተደረኩት በዚህ ነው እና አስኳላ ከገባው በኋላ አሁንም እዛም ብዙ አልተስማማኝም። ለምን እንትኑ መንገዱ 17 ኪሎ ሜትር ነው ብዬሻለሁ። ደርሶ መልስ 34 ኪሎ ሜትር በእግር ሌሊት ተነስተሽ 2 ሰዓት ነው የምትገቢው እዛ ትምህርት ቤት መድረስ የምትችይው።
ከ2 ሰዓት ብታጎድይ ግርፋት አለ። እጅሽን ትገረፊው በዚህ 5 በዘገየሽበት ደቂቃ ልክ ነው የምትገረፊው። እሱም በጣም አስመረረኝ እና በጹም መማር አልፈለኩም። እሱንም እየጠፋሁ ቤት ያው ገጠር እንደምታውቂው እንትን ነው ትምህርት ቤት ተደብለው ሲሉኝ እኔ ተደብቄ ሸንኮራ አገዳው አለ ብርቱካኑ ምኑ ነገር አለ እዚያ ጫካ ውስጥ ማነው አትክልት ውስጥ ቁጭ ብዬ እንስበላውዬ ትምህርት ቤት እንደመጣሁ መለሳለሁ። አሁንም ደግሞ መምህራኑ ተሰብስበው ደግሞ እንደገና ልጆ ትምህርት ቤት አልመጣም ብለው ደግሞ ቤት ድረስ መጡና አሳጡኝ። በኋላ አባቴ በጣም ምን እንደሚቀሰቅሳቸው አላውቅም። እንዲህ እግር ብረት ያታውቃልሽ? ይሄ እግር ብረት ማሰሪያ እግር ብረት እሱን አሰርተው እስር ቤት እንትን አንድ ክላስ ስጡኝ አሉና መማሪያ ክፍል ፍራሽ አምጥተው ብርድ ልብስ አምጥተው አስረውኝ ሄዱ። ከዛ እና ጠዋት ቁርስ ይመጣልኛል፣ ምሳ ይመጣልኛል፣ ራት ይመጣልኛል። ያው ጠዋት እንጣጥ እያልኩ እየወጣሁ በኋላ ግን ለኔ ተስማማኝ፣ በጣም ተስማማኝ። ምክንያቱም ሌሊት ተነስቼ ሲሄድ የሚሰጡኝ ምግብ ትንሽ እንጀራ ነው። ይሄ ድቁስ ይባላል። በዚህ በበርበሬ አድርገው ያችን በልቼ ነው የምውለው ቀኑ ሙሉ እና ሌላ ምንም የከተማ ማውቀውም ሰው የለኝም እና ረሃቡ ነው አንዱ ትምህርቱን ያስጠላኝና ያ ግን ተስማማኝ። ጠዋት ቁርስ አለኝ፣ ማታ ቀን ምሳ አለኝ። ሳምንት ታሰርኩ። በሁለተኛው ሳምንት መምህራኑ እንዲሁ ማስተማር አንችልም ብለው አመፁ። እኔ ደግሞ ይሄ ይሻለኛል፣ በዚህ መልክ ብቀጥል ይሻለኛል ብያለሁ። anyway በኋላ ቤትም ተፈልጎልኝ እዛው ትምህርት ጀመርኩ እልሻለሁ። ይሄ እንደው ማጣፈጫው ነው። ዋናው ነገር ግን እኔ ከዛ በኋላ ማንበብ መጻፍ ከቻልኩ በኋላ ዛሬ የምታዩ ላይ ያለህን የፈጠሩት አባቴ ናቸው። አባቴ እንዴት ፈጠሩ ቢባል አባቴ ከምን እንዳመጡት አላውቅም። ድሮ በጣሊያን ጊዜ የሰበሰቡት መጽሐፍ ነበረ። በጣም በርካታ መጽሐፍ ከጣሊያኖች ከምኖች ከከተሞች ሲዘረፍ አብረው እየዘረፉ መጽሐፍ ሰብስበው ነበረ እና የእሳቸው ትልቁ ማንበብ መጽሐፍ አይችሉም የኔ አባት። እና ግን ትልቁ ነገር ቡና ሲጠጣ ጠዋት፣ ማታ፣ ቀን በቀን ይጠጣል፣ ጠዋት ይጠጣል፣ ምሳ ላይ ይጠጣል፣ ማታ ይጠጣል። ሶስት ነው። በዛ ሁሉ ጊዜ እረፍት ጊዜ ካለኝ እኔ የማደርገው ምንድነው ማንበብ ነው። ለእሳቸው ቆሜ ከፍ ብዬ ከፍ አድርጌ ድምፄን አነባለሁ እስከ 8ኛ ክፍል ጨርሼ እስከወጣ ድረስ የኔ ትልቁ ስራ የነበረው ማንበብ ነበር። በዛን ጊዜ ውስጥ ያላነበብኳቸው መጽሐፍት አልነበሩ። እኔ ታላላቅ ከበደ ሚካኤል፣ ግርማቸው ተክለሐዋርያት፣ እናርሙኝ፣ ተክለ ጻድቅ መኩሪያ እነዚህ ሁሉ የታነበቡት በዛን ጊዜ ነው። እና ከዛ በኋላ እንደውም ማነበውን አጥቼ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ 2 ያነበብ ነው እና በዛ መልክ ቀረጹኝ። ይሄን እያነበብኩኝ ወደ ትምህርት ቤት ሲሄድ ግጥም መግጠም ጀምራለሁ እና ሰንደቅ ዓላማ ሲወርድም ሰንደቅ ዓላማ ሲወጣም የኔ ግጥም ይነበባል እና እንደሚመስለኝ ሳላስበው ወደ ኪነ ጥበቡ ዓለም ውስጥ ንባብ ወስዶ እንዳለ ትውልዱ ይጠቅማል ብዬ ነው የማወራው። ያ አባቴ እሳቸው ለራሳቸው እውቀት ሲሉ እኔ ተገድጄ ያነበው የነበረው ነገር ሁሉ ለካ ፍሬ ያፈራ ነበር። በውስጤ የስነ ጽሁፍን ተክል ዘር ይዘራ ነበር ማለት ነው እና ስወጣ ግጥም ጽፋለሁ፣ አጫጭር ልቦለድ ጽፋለሁ፣ ድራማ ጽፋለሁ እና ደግሞ ለፍቅረኞች ግጥም ጽፋለሁ። እንዳንቺ አይነት ቆንጆ ሌላ ሰው ሲወድ መጥቶ ግጥም ጻፍልኝ የሚለኝ እኔን ነው። 10 ሳንቲም እቀበላለሁ።
አዎ ወንዱም ደግሞ እንደዚሁ ላንቺ መልስ ሲጽፍ እኔ ጋር ነው የሚመጣው። እኔ አውቀዋለሁ ሁለቱንም። አሁንም ከሱ ማስከፍላለሁ። እንዲያያልኩ ህይወቴን በሚገባ በጥሩ ሁኔታ መራው ሁልሻለሁ። የኪነ ጥበብ እድገቴ ወይም የስነ ጽሁፍ መሰረቴም እኔ አባቴ ናቸው እላለሁ። መልሼልሽ ከሆነ ተመልሷል በሚገባ። ጋሼ እንግዲህ ያው እጅግ በጣም ብዙ የሚባሉ የኪነ ጥበብ የድርሰት ስራዎችን እንዳበረከቱ ይታወቃል። እና ከዛስ በኋላ አጠቃላይ በቃ ይሄ ወደ ኪነ ጥበቡ ዓለም ከገቡስ በኋላ የነበረው ህይወቱ ምን ይመስል ነበረ በኪነ ጥበቡ ላይ? እንግዲህ ይህንን አሁን የነገርኩሽን የአባባን መሰረት ይዤ ሃይስኩልን ጨረስኩ። ሃይስኩልን ማነው ኤሌመንተሪ የሚባለውን እስከ ስምንተኛ ወደ 9ኛ ስንዘዋወር ስንጨርስ አንድ ትልቅ በእናንተ ጊዜ ያልነበረ በእኛ ጊዜ የነበረ በጣም ከ90 በላይ ማርክ ያገኘ ተማሪ ስኮላርሺፕ ነበረው። የ15 ብር ደሞዝ ቀላል አይመስልሽ። 15 ብር ደሞዝ ማለት ዛሬ 15,000 ብር በይው እና በ15 ብር ደሞዝ 15 ብር እና ያንን ደሞዝ የሚያገኝ ውጤት ስላገኘሁኝ ወደ ደብረ ማርቆስ ለሃይ ስኩል ለከፍተኛ ትምህርት ሲሄድ ደሞዝተኛ ነበርኩ እና የተደላደለ ህይወት ነበረኝ። 3 ብር ነው 2 ብር እንትን ነበር የቤት ክራይ በወር ከፍላለሁ። በ2 ብር የ3 ነበር 6 ብር ከባድ ነው ለደብረ ማርቆስ ከባድ ነው 6 ብር ማለት ነው። እኛ ግን 2 ብር ከፍላለሁ። ከዛ 4 ብር የአመት እንትን እንከፍላለን። የማነው የወር ምግብ ምሳና እራት የምግብ ምሳና እራት በደንበኛ ሽሮ ዶኬ ነው ምንም አይደለም ለኛ በጣም እና ጥግበሽ ትበያለሽ። ከዛ 5 ብር ደግሞ እንትን ገባለሁ ጥሮት ማነው እቁብ እንገባ ነበርና እንደ በቃ የንጉስ ኑሮ መኖር ጀመርን። በዛ ላይ ደግሞ ይሄ የፍቅር ግጥሙን ደግሞ ይዤ መጥቻለሁ። እዛ ደግሞ የሃይ ስኩል ተማሪ አሁንም ግጥም ብሎ ግጥም የሚያጽፈኝ እኔን ነው። እኔ ግን የጻፍኩላት እንኳን ግጥም አንድ የለኝም ሊኖረኝም አይችልም። እኔ ቢዚ ነኝ ለሰው በሙሉ ልጆቹንም አውቃቸዋለሁ ምጽፍላቸው ለማን እንደምጽፍም አውቃለሁ። እና እዛ አሁን 15 ብር ሳንቲም ነበር የምቀበለው ለእንትን ያና ዳንግላ 10 ብር ነው 10 ሳንቲም ነው። እዚህ 15 ነው ቀላል በጣም ትልቅ ገቢ ነው። እና ይሄን እያረኩ እንትን እላለሁ የቲያትር ቡድን አቋቁሜ ቲያትር አሰራለሁ። እንዲያውም ሚስቴ ስራ አግኝታ አለችን ንፋታ የሚል ትዝ ይለኛል። የመጀመሪያው ቲያትሬ ደብረ ማርቆስ ያሳየሁት ነው። ያሳየውን ደግሞ የስፖርት ክበብ ለማቋቋም ለራስሽ እኮ አይደለም ገንዘቡ ለራስሽ ስፖርት ክበብ አቋቋም የደብረ ማርቆስን የእግር ኳስ ክበብ አቋቋም። በዚህ ብር በጣም ብዙ ብር አገኘን እና ትልቁ ጥያቄ በሱ ላይ ደግሞ የደረሰብኝ እንትን ሴት ሆኖ የሚጫወት ጠፋ። ማን ይሁን ሴቷን ሚስት ሆኖ የሚጫወትና እና ያለው አማራጭ እኔው ነበሩ ሴት መሆን ነበረብኝ። ፀጉሬን አበጥሬ ቀሚስ ለብሼ ምን ብዬ ጦር ቆንጆ ልጅ ሆኜ የሴት ሮል ተጫወትኩኝና በጣም ጥሩ ቲያትር ነበር። ግን ጥያቄው ልብሱን ለብሰን የምንወጣው ከቤት ነው ከመኝታ ቤታችን ምን ለውጠውም ሄደን ነው እና ልብሴን ለመለወጥ ቲያትሩ አልቆ ሰው አጨብጭቦ ለመለወጥ ስመጣ አንድ የዚህ አካባቢ ሰው ያልሆነ የፖሊስ አዛዥ ለካ እውነተኛ ሴት መስየዋለሁ። ተከትሎ እኔ ሩጫ ምንድነው ይሄንን ያነሳውበት ምክንያት ከዚያ አቋርጬ ልምጣና አዲስ አበባ ዩኒቨርሲቲ ፈርስት ተማሪ ሆኜ ኪነ ጥበባት ቲያትር የሚባል ተስፋዬ ገሰሰ ቲያትር ስንሰራ እዛም ስደርስ ሴት ቲያትረኛ ሆኖ ማለት አክተር ሆኖ መስራት አይፈልግም በጭራሽ አይፈልጉም። እና እሱንም እንደገና ሴት ሆነ ስራ ይለኛል። እኔ ያ ሰውዬ አባሮኝ ጠላቴ ሆኗልና
እና ለጋይ ተስፋዬ አይሆንም አልኩት። እኔ አልሰራም ሴት ሁኝ አልኩት። በሱ ደግሞ ዳይሬክተር ነው፣ ዳይሬክተር ያዘዘውን ነው የምትሰሪው አይደል? ካልሰራ ትወጣለህ አለኝ። አስወጣኝ፣ ከክለቡ አስወጣኝ። እና ያ ተጽዕኖ ማለቴ ነው፣ ቀላል ተጽዕኖ አልነበረም። እና ደብረ ማርቆስን በጣም በከፍተኛ ደረጃ ብዙ ነገሮች ተምሬበት አውቄበት የመጣሁበት እንትን ነው። የሙዚቃ ክበብ ነበረኝ። አርባሩ ተማሪውን ሰብስቤ በሃርሞኒካ በጣም ጎበዝ ነኝ፣ እጫወታለሁ። የዳንስ ክበብ አቋቁሜ አርባሩ በሙሉ ሳስደንሰው ነው ተማሪውን የነበረና ከደብረ ማርቆስ ስወጣ ያለፍኩት በደ ማርያም መለማመጃ ትምህርት ቤት የሚባል ዩኒቨርሲቲ ውስጥ ያለ አንድ ተቋም ነበር። እሱ ደግሞ ከመላ ኢትዮጵያ የተውጣጡ በጣም ትልቅ ፈተና ይሰጥና ያለፉትን ወስዶ አዲስ አበባ ያስተምራል ከዩኒቨርሲቲው ተማሪ ጋር አብሮ። እና ይህንን ፈተና መጣ። ይህንን ፈተናም አለፍኩ። 4 ነው 5 ልጆች አለፍንና የሚገርም እኮ ነገር እኔ እኮ ጎበዝ ተማሪ አይደለሁም። እንዴት እንደማልፍም እኔ ምንም አይገባኝም እንጂ ጎበዞች አሉ አንቱ የሚባሉ። እኔ ስጽፍ ነው ሙሉ ስግጥም ስጽፍ ነው ሙሉ። እና ኤኒዌይ ከዛ ከደብረ ማርቆስ ወደ አዲስ አበባ በደ ማርያም ትምህርት ቤት ገባሁ። በደ ማርያም ገብቼ በደ ማርያም ማለት 1 አመት ልምምድ በደ ማርያም ትምህርት ቤት ትማሪና በጣም ከባድ ፈተና አለ። እሱን ፈተና ስታልፊ ማትሪክ አያስፈልግም፣ በቀጥታ ዩኒቨርሲቲ ነው የምትገቢው። እና ያንን የተማርኩ ያለው ማለት በዚያ ትምህርት ቤት ውስጥ ያለው የዩኒቨርሲቲው የግጥም ውድድር የሚል መጣ። ዩኒቨርሲቲ ግጥም ያወዳድር ነበር በየጊዜውና አሁን የቴዎሎጂ ኮሌጅ የሚባል ነበርና እሱ ነው ውድድሩን የመራው። እና ምንድነው ርዕሱ የሚለው ኢትዮጵያዊው ሼክስፒር ማን ነው የሚል ነው። በዚህ ውድድር ውስጥ ልግባ ብዬ ተነሳሁ። አንደኛ የዩኒቨርሲቲ አባል አይደለሁም። ኢቭን የዩኒቨርሲቲ አባል እንኳን ብትሆኚ በድሮ ህግ ክርስማስ ግራጁዌሽን የሚባል አለ። ገናን ሳታልፊ ሙሉ ተማሪ ተብለሽ አትቆጠሪም ከህጉ። እና እኔ ልግባ ስል አንድ አለማየሁ ሞገስ ፕሮፌሰር አለማየሁ ሞገስ የሚባሉ ሰው አሉ። ትችላለህ አሉኝ። አዎ እችላለሁ። እንግዲያው ቁጥር ሰጣለሁ። ዳኛ ነበሩ እሳቸው። ቁጥር ሰጣለሁ። ያንን ቁጥር ሲጠራ ግባና አንብብ አሉኝ። ግጥሜ ማነው ቁጥሬ ተጠራ። ዳኞች ቁጭ ብለዋል። የዩኒቨርሲቲ ተማሪ ማለት ነው። ከዛ ላይ ካክ የዘራው ፋልኩን ግጥም የትኛው ነው ልጅሽ የሚል ግጥም አነበብኩኝ። አንደኛ ወጣሁ። ዋንጫ ተሸለምኩ። ያን ዋንጫ ተሸለምኩ። አሁን ዩኒቨርሲቲው በሙሉ ስለኔ ነው የሚያወራው በሆነ በቃና በአመቱ ወደ ዩኒቨርሲቲው ተዛወርኩ። አልፌ ፈተናውን ዩኒቨርሲቲ ገባሁ። ልክ እኔ 1 አመት እንደገባሁኝ የሾላ ኮንሰንትሬሽን ካምፕ የሚባል የዩኒቨርሲቲው አመጽ ነበረና አመጹ ምንድነው? የወሎ ረሃብ ነበረ። ያ ረሃብ እና የአፍሪካ አንድነት ድርጅት ስብሰባ ነበረ። ከወሎ የሚመጡ ረሃብተኞች መንገድ ላይ እንዳይታዩ ተብለው እዚህ ኮተቤ አካባቢ ላይ የቴጌ ሽመና ክፍል የሚባል ትልቅ አዳራሽ አለ። እዚያ ውስጥ ወስደው ከተው እነዚህን መንገድ ከወሎ የሚመጡ ሰዎችን እንደ ማጎሪያ ውስጥ አስቀምጠዋቸው ነበረ። ይሄንን እኔ ደግሞ በዛን ጊዜ ልክ 1ኛ አመት ተማሪ እንደሆንኩኝ የቶርች የሚባል የዩኒቨርሲቲያችን የመጽሔት ነበረ። የመጽሔቱ ቦርድ አባል ነበርኩኝ። ተሽሎክሉከን ገብተን ፎቶግራፍ አንስተን ያን የታጎረ ህዝብ በግቢ ላይ ለጥፈን ሰላማዊ ሰልፍ ጠራን። በጣም ከባድ ሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ ንጉሠ ነገሥቱ ፖሊስ ገብቶ ለመጀመሪያ ጊዜ ይመስለኛል በኢትዮጵያ ታሪክ ውስጥ
የጃንሆይ ፖሊስ አጥር ሰብሮ ገብቶ ተማሪውን የደበደበበት ጊዜ በጣም ከፍተኛ ድብደባ አካሄደብኝ። እኔ በጣም ከፍተኛ ድብደባ ደረሰብኝ። አናቴ ተገመሰ። ከሆስፒታል ገባሁ። 2 ወር ፖሊስ ሆስፒታል ከርሜ ከዛ እንደገና ለምርመራ ተብዬ በጣም ብዙ ስቃይ ካየሁ በኋላ ዩኒቨርሲቲ የሚባል አይኑራ ላይ ብዬ ጥዬ ወጣሁ እና ኮተቤ የመምህራን ያኔ የመምህራን ማሰልጠኛ ነበረው። የሃይስኩል ትምህርት እንትን ነበረ። የኮተቤ ሃይስኩል አስተማሪ ሆኜ ተመደብኩልሻለሁ። ይሄ ነው እንግዲህ ከዩኒቨርሲቲ ታሪክ ውስጥ ከዚያ በላይ። ህዝብ ለህዝብ በተሰኘው የኪነ ጥበብ ዝግጅት እንግዲህ ከኢትዮጵያ ጀምሮ ብዙ ሀገራት ላይ እንደዞሩ ይታወቃል። በዛስ ጊዜ የነበረው ዝግጅት እንዴት ነበረ? በየሀገራቱ ውስጥ ሄዱስ ምን ቻሌንጅ ገጥሞት ነበር? ፕሮግራሙ በአጠቃላይ እንዴት እንደነበረ እስቲ ንገር። እንግዲህ ህዝብ ለህዝብ የሆነው እኔ ከዩኒቨርሲቲው እንዳልኩሽ መምህር ሆኜ እንደገና ወደ አዲስ አበባ ወደ እዛ በማስተምርበት ጊዜ ያ ትምህርት ቤት ይሄ ኮተቤ የሚባለው ትልቁ ትምህርት ቤት የእነ መንግስቱ ለማ ትምህርት ቤት ነው። የእነ አፈወርቅ ተክሌ ትምህርት ቤት የነበረ ነው። በስንብቱ ላይ አንድ ቲያትር አቅርቤ ነበረና ወደ መምህራን ማሰልጠኛ ሲለወጥ የኮተቤ ሃይስኩል አንድ ፕሮግራም አቅርብ ተብዬ የሙዚቃዊ ድራማ አቅርቤ ነበር። ያ ሙዚቃዊ ድራማ የቱ ነው ተማሪ የሚል ነበር። በጣም ጃንሆይ ናቸው የነበሩበት፣ ጃንሆይ ናቸው ያዩት። ያንን ሲያዩ መንግስቱ ለማም አብረው ነበሩ፣ አፈወርቅም አብረው ነበሩ። መንግስቱ ለማ ይሄ ልጅ በከፍተኛ ትምህርት ሄዶ ውጭ መማር አለበት በሚል ኒናን የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ስለነበሩ ስኮላርሺፕ ፈልገው ወደ ራሽያ ላኩኝ። ራሽያ ኑሬ ነው እንግዲህ ተመልሼ መጥቼ ያመጣኝ ያው ጋሽ ጸጋዬ ነው። ጋሽ ጸጋዬ ይዞ ራሽያ ድረስ መጥቶ በአብዮቱ ፈንድቶ ነበር። አብዮቱና የፈነዳ አብዮት ብቻዬን አልሰራም አንተም ናና አብረኸኝ እርዳኝ ብሎ ከእንትን ይዞ የመጣ ከራሽያ። ትምህርቴን አቋርጬ ነው የመጣሁት። አቋርጬ መጣሁ። ከሱ ጋር ስራ ጀመርነ። ከዛ እንደገና ብዙ ህይወት አለፈ። እኔና እሱም ታሰርነ። ደርግ ወደ 8 ምናምን ወር አሰረን። ሲፈታን አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ አስተማሪ ሆኜ እየሰራሁ እያለሁ እንደገና ሌላ ችግር ተፈጥሮ ከአዲስ አበባ ዩኒቨርሲቲ ወደ ደርግ ወደ አቋቋመው ኢሰፓ ወደ ተባለ ፓርቲ የባህል ኃላፊ ሆኜ ገባሁ። ያኔ ነው ህዝብ ለህዝብ የሰራሁት። እንዴት እንደሰራ ነው እኔና አሁንም የወሎ ረሃብ ነበረ። ትልቅ ረሃብ ነበረ። በዚህ ረሃብ ላይ ተመስርቶ አንድ እኔና በቀለ ባል መሐመድ ድሪስ የሚባል አብረን አንድ ፊልም ሰራን። ድርሰቱ የኔ ነው እና ያንን ፊልም እንትን እንድንሰራው ማነው እንግሊዝ ሀገር ሄደን ኤዲት እንድናደርገው ታዘዘን። እንግሊዝ ሀገር ሄደን እንግሊዝ ሀገር የምንኖርባት የተከራየንባት ሴትዮ እኛ ብሩ ውድ ነበረ። በዛን ጊዜ $50 ነው የሚሰጡን። $50 አትርፈን ደግሞ ለቤተሰቦችን የሚሆን እንደ ቪዲዮ ምናምን መግዛት ፈልገን አንዲት አሮጊት ቤት ተከራየን። እኔና እሱ እንግሊዛዊት አሮጊት ረካሽ እና ግን ጧት ኮርንፍሌክስ ምግብ ትሰጠናለች። ያንን ለምሳ ጭምር እየበላን ነው የምንውለው። ሙሳ አንከፍልም። ያዛችን ሂሳብ ለቪዲዮ መግዣ ፈልገና ቪዲዮ የዛን ጊዜ ውድ ነው እንደዛሬው አይመስልሽና እቺ ሴትዮ እንግዲህ ህዝብ ለህዝብ የተፈጠረበት ምክንያት እቺ ሴትዮ ያንን ኮርን ፍሌክስ ለምሳ ስንበላው ሁልጊዜ በመስኮት እንዲህ ታየናለች በዚህ በስላይድ አድርጋ። እና አንድ ቀን መሐመድ ለጧት ለኤዲቲንግ ወጥቶ እኔ ብቻዬን ቀርቼ አንድ ሙሉ ፓኬት አቅርባልኝ ያንን እንደው ነፍስ እስኪጠፋ ስበላ
እሷ ደግሞ ስላይድ አድርጋ በእንትኑ ታየኛለች በዚህ በመስኮቷ እንዲቀና ስል እንዲህ ትክዝ ብላ ነው የምታየኝ። እንዲህ በጣም ደነገጥኩና እንዴ ለምንድን ነው የምትተክዡ ለምን ነው የምታየኝ ብላት አይ ከየት እንደመጣ አውቃለሁ አትለኝም እንዴት ከራብ ሀገር እኮ ነው የመጣው ብላ አለች። ኧረ ተይ እኛ እኮ አልተራብንም አንዲት አውራጃ ነች የታረመችው ምናምን ብዬ ለማስረዳት ለማንም ብሞክር በፍጹም እናንተ ሰዎች በየ10 ዓመቱ እየተራባችሁ አውሮፓና አደህያችሁት ለማኞች ምን ባህል አላችሁ አለች። የለንም። አዎ እኔ ዛለታ በቃ ኢትዮጵያን የሚያስተዋውቅ ነገር መዘጋጀት አለበት። ምክንያቱም እኔ በኢሰፓ ውስጥ የእንትን ኃላፊ ነኝ የባህሉ ክፍል ኃላፊ ስለነበርኩ መምሪያ ኃላፊ ስለነበርኩ ከዛ ያንን ድርሰት ጽፌ መንግስትን አሳምኜ ነጋይ ጸጋዬ መንግስቱ ለማ ማነው ዩኒቨርሲቲ ምሁራን እነሱ ሁሉ ኮሚቴ ተቋቋሙበት። ባህል ሚኒስቴር ያለበት ኮሚቴ ኢትዮጵያን ኤርላይንስ ያለበት ኮሚቴ ተቋቁሞ ህዝብ ለህዝብ የሚል ፕሮግራም ነድፈን ዓለምን ዞሮ የሚያይ ትልቅ ዝግጅት አዘጋጀን። ዓላማው ይሄ ነው። ዓላማው ዋናው ምንድነው? የኢትዮጵያን ኢሜጅ መለወጥ ነው። በዛን ጊዜ ኦክስፎርድ ዲክሽነሪ ላይ ኢትዮጵያ ማለት ረሃብ ነው ብለው አውጥተዋል። ዓለም በሙሉ ይችን ሀገር የሚያውቃት በረሃብ ነበር። ይህንን እንዴት እንለውጠው እንቀልሰው ነበር። እውነትም ለወጥ ነው። በመላው ዓለም ዞረን አያሳየነ በጣም በከፍተኛ ደረጃ ብዙ ዓለሞች ብዙ መንግስታት የሚከፍቱት እነሱ ነበሩ እየመጡ ብዙ የኪነ ጥበብ የውጭ የኪነ ጥበብ ባለሙያዎች ኪነ ጥበቡን ያዩት ነበረ። ዝግጅቱም ቀላል አልነበረም፣ በጣም ከባድ ነው። እነ ማይክል ጃክሰን ራሳቸው እስክስታን እንደዚህ የሚለውን እስክስታ ከየት አመጣሁት ሲባል ከፒፕል ቱ ፒፕል ማለት ጀመሩ። የኛ የባህል ተጽዕኖ እንደገና በአውሮፓ ላይ እስካሁን ድረስ እሱ ነው በእኛ ላይ ሲጭንብን የነበረው። እኛ ደግሞ በአውሮፓ ላይ ለመጫን የቻልንበትና የዛን ዘመኑን የኢትዮጵያን ኢሜጅ ያሻሻልንበት የለወጥንበት ጊዜ ነው ህዝብ ለህዝብ ማለት እና በጣም ዲሲፕሊንድ በሆነ መልኩ ይሄ ማንም ሰው ሳይጠፋብን 1-2-3 ሰዎች ትንሽ ተወናብደው የቀሩብን ነበሩ። እነሱም ምንም አልጎዱንም። ፕሮግራማችንን ጨርሰን 50 ምናምን ሰው ነው የሄድነው። 50ውም ተመልሶ ኢትዮጵያ ውስጥ የገባበትና ያለ ምንም ክፍያ ኢትዮጵያን አስተዋውቆ የኢትዮጵያን ኪነ ጥበብ ለዓለም ታላቅ መሆኑን አሳይቶ የተመለሰበት ፕሮግራም ነውና ትልቅ ፕሮግራም ነበር ነው። እንግዲህ ቅድም ነው በጨዋታ መሀል በሰዓቱ ለነበሩ ፍቅረኛሞች የፍቅር ደብዳቤና ግጥም ሲጽፉ እንደነበር ነግረውኛልና በዛ ጊዜስ ምንስያው የፍቅር ህይወቱ ያለው ምን ይመስላል? ነገርኩሽ። እኔ ፍቅር ስገጥም የፍቅር ግጥም ስገጥም በዚያ የተወጣልኝ ይመስለኛል እንጂ እንዲሁ ለኔ ፐርሰናሊ እንዲህ ነው ብዬ በኔ ላይ ተጽዕኖ ያሳደረ የፍቅር ሁኔታ በፍጹም አልደረሰም።